የጠላቶቼ ወዳጅ፣ የመበቀያ ካርዴ አንቺን በመግደል ነው ጠላቶችን የማስለቅሰው። ይቅርታ ስሚ። አንተ እዛ ገባ አመቺ ጊዜ ጠብቀና ሶስቱን ትገላቸዋል። እኔ እነሱን ለመግደል ያደረኩት ነገር የለም፣ ግን ደግሞ ገደልኳቸው ባልኩ ሰዓት የድመት ነፍስ ያላቸው ልጅ ይተርፋሉ። ስለዚህ አንተ ገብተህ ምንም አይነት ተሳሰረ ለአንዴና ለመጨረሻ ጊዜ ሶስቱን ትገላቸዋለህ። መስሎ ነው ዳግም። አንተ ለኔ ምንም የማጠቀም ሰው ነህ። ካንተ ይልቅ ሳሚ ለኔ የተሻለ ሰው ነው። በወደው የሚገርም ነገር አይደለም፣ በጣም የሚወደድ ሰው ነው። አሁን አሳየኝ። በእኔ ምክንያት ነው የተጎዳው። ልንከባከበው ይገባል። ጆ ከብሌን ጋር በር ላይ ፊት ለፊት እንግዲህ ተፋጠዋል። ጆ ወይም ደግሞ ዮሐንስ ተንኮለኛው በኃይሉ ልጄ ነው ብሎ ወደዛ ቤት ወደ ሰላም ቤት ልኮታል። ጆንም ወይም ደግሞ ዮሐንስ በሩን ስትከፍትለት ብሌን የጥላቶቼ ወዳጅ የመበቀያ ካርዴ አንቺን በመግደል ነው እንግዲህ ጥላቶችን የማስለቅሰው የሚል አይነት ነገር ግን ብሌንን ሲያያት የሚራራ ልብ ሊኖረው ይችላል። ወይም ደግሞ በኃይሉ ልጄ ነው ብሎ ወደዛ ቤት ስለላከው እንግዲህ ገና ብሌንን ነው እዛ ቤት ያያት። ገና በር ላይ ተፋጠዋል። ምናልባትም ልጄ ነው ተብሎ ስለገባ በጥንቃቄም እንዲያደርግ ስለነገረው እቤት ገብቶ ሊግባባም ይችላል። ከሰላም ጋርም የበኃይሉ ልጅ ነኝ ብሎ ነገሮችን እያነሱ ሊወያዩ ከቻሉ በኃይሉ ደግሞ ምን አይነት ሰው እንደሆነ ልጅም እንዳለው እንዳልነገራት ከዚህ በፊት ወይም ደግሞ እኔን ገሎ ንብረቴን ሊወርስ ነበር ብላ ማውራታቸው ወይም ከወሬ ሲነሳ ይህን ነገር ከሰማ ይሄ ነገርማ አውቀቱን ሊያስገድለኝ ራሱ ጥላት ሆኖ እያለ በእኔ ምክንያት እሷ ስትሞትለት የእሷን ንብረት ሊወርስ ነው እንጂ ከኔ ቤተሰብ ይቺ ሴትዮ ያገናኛትም ሊልና ሊያስብ ይችላል። መጀመሪያም ሲጠራጠረው ነበር። የደበቀኝ ነገር አለ እያለ አጠገቡ ቁጭ ብሎ ብዙ ነገር ሲያስብ ሲያወጣ ሲወርድ አይተናል። እናም ይሄ ነገር መፈጠሩ ጥሩ ሊሆን ይችላል ለነ ሰላምና ለነ ብሌን ብዬ አስባለሁ። ጆ ገና በኃይሉ ቢሮ ውስጥ እያለ ብዙ ነገሮች እያሰበ ስለነበረ ስለታማ ነገር ይዞ ስለነበረ ያን ስለታማ በኃይሉ አጠገብ ሲያዩ እንዴት እንደዚህ ሊሆን ቻለ? በኃይሉ እኔን ሊጎዳኝ አስቦ ነበር ማለት ነው። ኧረ አይሆንም፣ እንደዛማ አያደርግም እያለ ራሱን ከራሱ ጋር እየተሟገተ ነበር። የእውነትም በኃይሉ ሊጎዳው አስቦ ነበረ። ጆ ብዙ ነገር ሲያወጣ ሲያወርድና እያሰበ ስላየው ይሄ ነገርማ ሊጎዳኝ አይደል እንዴ? እናት አባቱን እኔ እንደገደልኳቸው አውቋል ማለት ነው እያለ በኃይሉ በግሉ እሱም ለብቻው ያስባል፣ ያም ለብቻው፣ ሁላቸውም ለግላቸው እያሰቡ ስለነበር በኃይሉ ቀድሞ ጀርባውን ሰጥቶት ቁሞ ስለነበረ እያሰበ ጆ እንግዲህ ስለታማውን ነገር አንስቶ ከኋላው ወይም ደግሞ ከጀርባው ሊወጋው አስቦ ነበር። ነገር ግን ለምንድን ነው እስከ ዛሬ ድረስ የቤተሰቦች ገዳይ እህትህ መሆኗን ያልነገርከኝ? እንዴት ተደበቅከኝ ነበር ያለው። ይህን ነገር ሲሰማ በኃይሉ እንደዛ ነው እንዴ? እኔ ደግሞ የቤተሰቦች ገዳይ መሆኔን ያወቅክ መስሎኝ በማለት በግሉ እንግዲህ ይህን ነገር ሲሰማ ስለቱን ቁጭ ያደርጋል በኃይሉ። ነገር ግን ይህን ሁሉ ሲነጋገሩ ጀርባውን ነበር የሰጠው። ጆ ፊት ለፊት ዞር ብሎ እያየው አልነበረም። ጆና ወይዘሮ ሰላም ደግሞ ከተነጋገሩና ከተግባቡ በኃይሉ ደግሞ ለገንዘብ ብሎ የገዛ እህቱን አሳልፎ እንደሰጠ ወይም ደግሞ አሳልፎ ሊሰጣት ወይም ደግሞ ህይወቷን ሊያበላሸው ወይም ደግሞ እሷን ከነ ልጇ ገለው የሚፈልገውን ሀብት ንብረት ሊወርስ እንደነበረ ሁላ ስትነግረው በእርግጠኝነት የእናት አባቱ ገዳይ በኃይሉ መሆኑን ሊያስብ ወይም ደግሞ ሊጠራጠር ይችላል። እህቱን ለመግደል ወደኋላ ያላለ ሰው እንዴት ነው የኔን እናት አባት ሊገል የማይችለው? ስለዚህ ሆን ብሎ እኔን ሊያጠምደኝ ነው። ፊት ለፊት እሱ አልሳካለት ሲለው እሷን ለማጥፋት እንግዲህ ይህንን መጠቀሚያ መሳሪያ ሊያደርገኝ ነው የሚለውን ነገር ሊያስብ ይችላል። ማሰብም አለበት። ጆ ደግሞ በጣም ኃይለኛ ልጅ ስለሆነ በጣም ጨካኝ አድርጌ ያሳደግኩህ የቤተሰቦችን ገዳይ እንድትበቀል ነው እያለ እየሞላው ነበር። በኃይሉ ራሱ አሁን ፈርቶታል። እነ ሰላምን ሶስቱንም አንዴ ገለህ ትገላገለኛለህ ብሎ እነሱን ከጠናቀቀለት በኋላ ራሱን ጆን ለመገላገል ነው እየፈለገ ያለው። በኃይሉ ጆን ማስወገድ ነው የሚፈልገው።
ግን ሳይቀድመው መቅደም እንዳለበት እዚህ ጋር መጠራጠር እንዳለበት፣ በተለይ ከሰላም ጋር ከተቀራረበ እያንዳንዱን ነገር የባህሉን ምን አይነት ሰው እንደሆነ ከተረዳ በጭራሽ እነ ሰላምን ሊጎዳቸው አይችልም። መልሶ ራሱን መጉዳቱ አይቀርም። ምናልባትም ላይጠራጠረው ይችል ይሆናል ገዳይ እሱ እንደሆነ፣ ወይ ደግሞ ትክክለኛውን የቤተሰቦችን ገዳይ በትክክል ንገረኝ ብሎ ከእሱ ጋር እንግዲህ ሊፋጠጥ ይችል ይሆናል። በኃይሉ ግን በራሱ እየፈራ ነበር። ይሄ ሰው መልሶ እኔን አንድ ቀን ይጎዳኛል የሚለው እያስጨነቀው ነበረ። ልጁ በጣም ኃይለኛነቱ በጣም ከሱም በላይ ከማናቸውም በላይ ስለሆነ በኃይሉን አስጨንቆታል። ስለዚህ እሱ ያሰበው በፍጥነት ሰላምንና ሳሚን ብሌንን ሶስቱንም በአንድ ተገላግሎ ነው እሱ የፈለገው። እንግዲህ በአንድ ጊዜ ገደላቸው ሶስቱንም ብሏል። በእርግጥ ወዲያው እንደሄደ እንደማይሳካ አስረግጦ ነግሮታል። ነገሮችን በሂደት ነው እንጂ በአንድ ጊዜ ሊሆን አይችልም እያለው ነበረና እንግዲህ በኃይሉ ያሰበው ነገር የሚሳካ አይመስልም። እዚህ ጋር ከሰላም ጋር ገና ሲቀራረብ ያለውንና ምን አይነት ጨካኝ ወንድም እንደሆነ ስታስረዳው በእርግጠኝነት ሊሳካለት አይችልም። ያሰበው ነገር እንደውም ተንኮሉና ሴራው ወደ ራሱ ተመልሶ ራሱን ሊያጣም ይችላል። ማጣትም አለበት። ሲጀመር የዚህ ሁሉ ግፍ የዚህ ሁሉ የስንቱን እናት አባት ገሏል። የሳሚ እናት አባትንም ገሏል። ሳሚም ጊዜ እየጠበቀ ነበረ። ነገር ግን እንግዲህ ወይ ምናልባትም ከሳሚ ጋር ተቀራርበው ሳሚም እናት አባቱ ገዳይ እንደሆነ የእናት አባቱ ገዳይ እንደሆነ ምናልባት እንደውም ከሳሚ ጋር የበለጠ ቢቀራረብ ገዳይ የተባለው ሰው የኔን እናት አባትም ገድሏል ብሎ ምናልባት በዚህ አጋጣሚ ሁለቱ ከተገናኙ ሁለቱም አንድ ስለሆኑ ሁለቱም የልባቸው ቁስልና የውስጣቸው የደማበት እድሜ ልካቸውን ከልጅነት እስከ እውቀት ብዙ ጥያቄ የፈጠረባቸው። በእርግጥ ሳሚ ያውቃል ቤተሰቦቹን እንደገደለበት ራሱን ገዳዩ እንደሆነ የእናት አባቱ ገዳይ እንደሆነ ሳሚ ያውቃል። ነገር ግን ጊዜ እየጠበቀ ነው እስካሁን በኃይሉን እንግዲህ ሊጎዳው ወይም ደግሞ እስከ ጭራሹ ከምድር ሊያጠፋው ያልቻለው ማለት ነው። እንግዲህ አሁን ሁለቱ አንድ ይሆናሉ ብዬ በዚህ አጋጣሚ እኔ እንደኔ ሀሳብ አንድ ቢሆኑ በጣም ጥሩ ነው። በእርግጠኝነት ቶሎ ብሎ ግልፍተኝነት ይዞት በኃይሉ እንደላከው ሳሚን ከመጉዳቱ ይልቅ ወደ መነጋገር ከሄዱ በእርግጠኝነት በኃይሉ ማን እንደሆነ የቤተሰቦቹ ገዳይ እሱ እንደሆነ በእርግጠኝነት ሊያውቅ ይችላል። በተለይ ሳሚ እንዳልኩት ደጋግሜ ላወራው ነው እንጂ ሳሚ የኔን ቤተሰቦች ገድሎብኛል፣ በሕፃንነቴ ፊት ለፊት ሆኜ ነው አይኔ እያየ ቤተሰቦች እናት አባቴን የገደለው ሲለው ይሄ ነገር በጣም ጥሩ አጋጣሚ ስለሆነ ምንም አይነት ሰከንድ ሳይቆይ ነው ሄዶ በኃይል ሊጎዳው የሚችለው ብዬ አስባለሁ። ጆ ዳጊም በበኩሉ እጅግ በጣም በቅናት ወይም ደግሞ አላስፈላጊ የሆነ ቃላቶቹ ብሌንን እንዳሳጣውና ብሌንን ሳሚ እጅ ላይ እንደ ጣላት እየተሰማውና እየተጸጸተ ነው። ብሌን ሳሚን ወደሸዋል ማለት ነው እንዴ ይላል። ብሌን ምንም መልስ ብታጣ በተደጋጋሚ ሲጨቀጭቃት አሁን ይሄ ምንም መልስ የሌለውን ምንም መልስ አያስፈልገውም። ደግሞ በወደውም ምንም ማለት አይደለም፣ ምክንያቱም የሚወደድ ሰው ነው። እናም ደግሞ በእኔ ምክንያት ስለተጎዳ ህይወቱንም ስለሰጠኝ ልንከባከበው ግድለኛል ትላለች ብሌን። ሳሚ እንግዲህ በብሌን በኩል ቦታ ስላገኘ በጣም ደስተኛ ነው አሁን ላይ። ዳግም ደግሞ በተራው በጣም ተበሳጭቷል፣ በጣም ልቡ ቆስሏል። በእርግጥም ራሱ አላስፈላጊ የሆኑ ቃላቶች እየተናገረ በተናገርከኝ ቁጥር ልቤን ታደማዋለህ፣ የምታተርፍ ሳይሆን የምታጣው ብዙ ነገር አለ ብለው ነበር በተደጋጋሚ። ስለዚህ አሁን ላይ በጣም የሚያሳዝን ነገር ላይ ነው ያለው። ሳሚ እንግዲህ ደስተኛ ቢሆን ዳጊ ደግሞ በጣም ሀዘን ላይ ነው ማለት ነው። ቃልም በበኩሏ ሳሚ ብሌን ስትቀርበው ተደስታ ነበር፣ ምክንያቱም ዳጊን የግል ያደርጋለሁ ብላ ስላሰበች። ነገር ግን ዳግም ደግሞ በጭራሽ ይሄ እኔ ከብሌን ጋር ባልሆንም ራሱ መቼም ላንቺ አልሆንም፣ በፍጹም ይህን እንዳታስቢው ብሎ ከጠገቡ እንድትርቅ አድርጓታል። በሳሚ መጎዳት ምክንያት ወደዛ ቤት ሄዳ ስለነበረ ነገር ግን ብሌንና ዳጊ ሲነጋገሩ እሰይ ብሌን ጥሩ አደረግሽ፣ እንደውም ካሁን በኋላ እሷን ቢካለችው በቃ እኔን ያየኛል እያለች ብቻውን ስታወራ ወይዘሮ ሰላምና ወይዘሮ ገነት እንግዲህ ከጀርባ ሆነው እየሰማት ነበርና ወይዘሮ ገነት መቼም ሊያይሽ አይችልም እሺ ስትላት እጅግ በጣም አፍራ ደንግጣለች። ወይዘሮ ሰላምም አንቺ ምን አይነት ሰው ነሽ? ለሰው ውድቀት የምትመኝ በጣም መጥፎ ሰው ነሽ። በይ አሁን እዚህ ላይሽ አልፈልግም፣ ገነት ጋር ሂጂ ትላለች። እሷም ያ ቤት በፍጹም ለኔ ሊሆን አይችልም፣ በልጅሽ አትጨክኝ፣ ያ ሰፈሩ በጣም አስቀያሚ ቆሻሻ ሰፈር ነው፣ እኔ በሽተኛ እንደሆነ ነው እንደምትፈልጊው ብትቀበጣጠርም፣ ነገር ግን ወይዘሮ ሰላም በፍጹም እኔ አንቺን እዚህ ቤት ተስተካክለሽ የብሌን አይነት ልጅ ሆነሽ ካልመጣሽ በስተቀር ድጋሚ ላይሽ አልፈልግም ብላ በድጋሚ ከዛ ቤት አባራታለች። ዳግም በበኩሉ ብሌን በቃ ሳሚን ወዳዋለች፣ እኔ በግልጽ ባትነግረኝም እንደወደደችው አይኗ ላይ ያስታውቃል። ወይኔ ዳግም በራሴ ጊዜ ገፋፍቼ የማይሆን ነገር ላይ ጣልኳት እያለ እንግዲህ ዳጊ ራሱን እየወቀሰ ይገኛል። ሳሚና ብሌንም እጅግ በጣም ተቀራርበዋል።
ህይወቱን ሰውቶልኛል፣ ህይወቱን ሰጥቶኛል እያለች አሁን የበለጠ ለሳሚ ቦታ ሰጥታለች ብሌን። እናም እንግዲህ እየተንከባከበችው ትገኛለች። እሱም ደግሞ ብሌን ላይ መለጣጠፍ ሲሞክር አሁንም ዳጊ የቅናቱን ነገር ሙሉ በሙሉ ሊወጣለት አልቻለም እና በር ላይ ተለጥፎ እንግዲህ ሲጨዋወቱና ሲሳሳቁ በጣም ቅጥል እያለ ይገኛል። ሁለቱም እየተጨዋወቱ እያለ ሳሚ ወደ ብሌን መለጣጠፍ ሲሞክር ብሌን ግን ህሊናዋ ላይ ትንሽ የወቀሳት አይነት ይመስላል። ሳሚ ይቅርታ አድርግልኝ፣ ይህን ነገር ላደርገው አልችልም በማለት ከጠገቡ ተነስታ ልትሄድ ስትል ፊት ለፊቷ ዳግም በር ላይ ተለጥፎ ሲያያቸው እንደነበረ ታያለች። እጅግም በፍርሃት ተውጣለች፣ ደንግጣለችም። በእርግጥም ምንም አላደረገችም። ሳሚ መለጣጠፍ ሲሞክር እያለ ለተወሰኑ ደቂቃዎች ዝም ብትለውም ነገር ግን ህሊናዋን ወቀሳትና ይቅርታ አድርግልኝ፣ ይህን ነገር ህሊና አይፈቅድም ብላ ከጠገቡ ልትነሳ ስትል ፊት ለፊት እንግዲህ ዳጊ ቆሞ ሲያያቸው እንደነበረ አይታ ደንግጣለች። ብሌንም እንግዲህ የሳሚ ደስታና የዳጊ ደግሞ ሀዘን እጅግ በጣም የተምታታ ነገር፣ በእርግጥም ምንም የተምታታ ነገር የለውም። በራሱ ጊዜ ገፍቶ ጥሯታል። ሳሚም ይሄን ቀን ነበር የሚጠብቀው፣ ተሳክቶለታል። በስተመጨረሻም በኃይሉ እንግዲህ ጆን አንዳቸውንም ሳታስቀር ግደላቸው ብሎ ልኮታል። ከብሌን ጋር እንግዲህ እዛ መጥቶ ፊት ለፊት ተፋጠዋል በር ላይ። የጠላቶቼ ወዳጅ የመበቃያ ካርድ እያላት እንግዲህ ለርግሉ እያወራ እሷ ምንድን ነው ይሄ ሰው ማን ነው በማለት ተገርማ ስታየው ነበር ብሌን። ለዛሬ እንግዲህ አደራ ክፍል 78 ይህን ይመስል ነበረ። እንደ ባለፈው ሊጎዳቸው ይችላል። ሳሚም እጁን ገና እንግዲህ ከሆስፒታል ወጥቶ አላገገመም ብለን ስናስብ ነበር። አሁን ላይ ግን ነገር ተቀይሯል ይመስለኛል። ልጁ ከዛ ቤት እርግጠኛ ነኝ ይግባባቸዋል። ሳሚንና ማናት ወይዘሮ ሰላምን ከተግባባ እንግዲህ በኃይሉ ራሱ እንደጠበቀው ሳይሆን አደጋው ራሱ ላይ ነው የሚሆነው። ተንኮሉና ክፋቱ ወደ ራሱ ላይ ይገለበጣል ብዬ ነው የማስበው።